ካለማት ሻይ ከሆነ ማሜ ቀጥል። ቅድሚያ የለም ብላ ነበር። አሁን ደግሞ ምን ብላ መጣች? ይህንን ያለበት ምክንያት ባል ስለሆነ ባልና ሚስት ሲሆን አለች። ቅድም ወንዶች ለሴቶች ገንዘብ ስለሚሰጡ የበላይ ናቸው ሚል የለም ብላ ነበር። አንደኛ። ሁለተኛ በምስክርነት ላይ የወንድ ግማሽ ነች ስትባል ኖ የለም ብላ ነበር። ሲመጣ መረጃ ደግሞ ይሄ ለማለት እኮ የተፈለገው ምናምን ድንቁርና ውስጥ አትግቡ። እንደዚህ ከስራ ያላችሁ ሙስሊሞች እህት ወንድሞቼ፣ ሙስሊሞች በጣም ነው የምወዳችሁ፣ ግን ከእንደዚህ አይነት ድንቁርና ውስጥ ራሳችሁን አስመልጡ። እለት ዕለት ብዙ ድንቁርና በእናንተ ሃይማኖት ነው ቆሻሻ። አይ ሊስን ማሜ ረፍ እንጂ እለት ዕለት በጣም ብዙ ሙስሊሞች ራሳቸውን እያስመለጡ ነው። ከእንደዚህ አይነት ተረት ተረት አስተምሮ እየወጡ ነው። ግን እዚህ ገብተው በሚሳደቡት፣ በሚያንቋሽሹት፣ በሚጮሁት መማር ካልቻላችሁ ይሄ ጊዜ ይሄ ዘመን የእናንተ ነው። ራሳችሁን የምታስመልጡበት የምታድኑበት። ያው ገብተው ሲሰድቡን መረጃ ሲመጣባቸው ሌላ ነገር ሲሉ እንዳለ የሚገቡት ነው ያቸው። ከስር ያላችሁ ኖት ያዙ፣ መረጃውን ያዙ። ሙስሊሞች አይነው ልክ መረጃ ስታወጡ ወደ ክርስትና ስትመጡ ሞት ይመጣባቸዋል፣ ስደት ይመጣባቸዋል፣ መከራ ይመጣባቸዋል። አውቃለሁ እሱ ግን ምንም ምድራዊ መከራ ቢመጣባችሁ ወደኋላ እንዳታፈገፍጉ። የልባችሁን በልባችሁ አድርጋችሁ ትምህርታችሁን ተማሩ። በደንብ ክርስትና በደንብ ተከታተሉ። አደባባይ ላይ መግለጽ ዛሬ ክርስቲያን ሆንኩ ማለት አይጠበቅባችሁም። ቪዲዮ መልቀቅ አይጠበቅባችሁም። ቪዲዮ እንደነሱ እኛ ድራማውን ስለማንፈልገው ማለት ነው አንዳንድ። ስለዚህ በደንብ አድርጋችሁ ተከታተሉ ማለት ነው። እዚህ የሚገቡትን እዩዋቸው። ይሄ የእናንተ ኡስታዞች ናቸው። ማሜ እንኳን ደህና መጣ፣ እንኳን ደህና መጣ። ቀጥለዋል። ማይክን አንሳና ማይክን አንሳና ቀጥል። እንዴት አመሻችሁ? ቆይ አንዴ ረመዳን። እሺ ማሜ ቀጥል። አስገባ። ረመዳን ያወራ። ረመዳን አውራ። አንተ ነው የምታወራው። አይ እኔ ከመሀይሞች ጋር ንግግር የለኝም። አዳምጥ። ረመዳን መሀይም ነው እያልከው ነው? መሀይሞችን ማዳመጥ ነው የምፈልገው? ከአንተ ጋር ክርክር አያስፈልግም ታውቃለህ። ስለዚህ እንደዛ ከሆነ ከስራው ተማር ማለት ነው። ቴንኪው ያለ ኡስታዝ ሰይድ እንኳን ደህና መጡ። ሰይድ እንኳን ደህና ቆያችሁ። ይሰማል? ሁሉ ሰላም ነው? ይሰማል። እንኳን ደህና ቆያችሁ። ይመስገነው። ምንድን ነው ልጆቻችሁ እየዋሹ ነው? አስቸጋሪ ይመስገነው። ሰላም ናቸው። ልጆቻችሁ የዋሹ ሰይድ መልስ። ልጆቻችሁ የዋሹ አስቸገሩ እያለህ ነው። ኦኬ ሜቢ ይሰማል። ለኔ ሰይድ ይሰማል። ኦኬ ሜቢ ሰይድ ጋር እየተሰማችሁ አልመሰለኝም። ቀጥለሽ አንተ ምስክርነት ላይ ያለህ እይታ ምንድን ነው? ማለት ይዋሻሉ ላልከው አሁን በዚህ አጋጣሚ ልጠይቅህ ከምጠይቀን አሁን ልጅቷ የጠየካት ነበረና ለምን አልተረዳሃትም? ቶፒኩ ላይ ምስክርነት እንዴት እንደሚዋሹ ላሳየህ። ምስክርነቱን ትቀበለዋለህ? አራት ምስክር ነው ወይስ ስንት ነው የሚያስፈልገው? እሷ ምን ብላለች መሰለህ? ቆይ ለዝሙት ስንት ምስክር ነው የሚያስፈልገው? አንድ አካል ዘሙቷል ለማለት ስንት ምስክር ያስፈልጋል? መርፌና ክር ልክ እንደ መርፌና ክር እንደማየት ነው። ኦኬ ስንት ሰው? ሶስት ሰዎች ኖ ኡስታዝ ሰይድ ሶስት ሰዎች ነው የሚያስፈልገው ምስክር ዝሙት ለሰሩ አይደለም። ስንት ነው? بأربعة شهداء አራት ነው። አራቱም መርፌና ክር መሆነው ማየት አለባቸው አይደለ? በትክክል ማየታቸው ማረጋገጥ አለባቸው። ኦኬ ወንዶች ናቸው ሴቶች ናቸው?
የሚሆኑት? መርፌና ክር የሚለው አገላለጽ ነው። ኦኬ አገላለጥ ነው እሱ። ግን አራት ሴቶች መመስከር ይችላሉ ወንድ በሌለበት? አራት ሴቶች ብቻ መመስከር ይችላሉ። አራት ሴቶች ብቻ። በጣም እየዘገየ ስለሚደርሰው ነው። እፎይ እንግዲህ ምስክርነት በእስልምና አንድ ወንድ በሁለት ሴት ነው የሚተካውና እዚህ በአርባዕቲ ሹሃዳ የሚለው አራት ወንዶች እንዲመጡ ነው ምስክር የሚሆኑ ሰዎች። የምስክርነት ህግ ደግሞ ኡስታዝ ይቅርታ አድርጎልኝና ኢንተራፕት ስህተት ነው። እየሰማኋት ነበር፣ ውጭ ሆኜ እየሰማሁ ነበር። ስህተት ነው። ኦኬ ያ እየተከራከረች ነበረ። እዚህ ጋር ያሏት እየደገፏት እኔን ነበር እየተከራከሩ የነበረው። አይ እኔም እየሰማሁ ነበር። ኦኬ ስለዚህ ምስክርነቱ ግልጽ ያርጉልን። እንዴት ነው እንግዲህ በአራት ምስክር ማቅረብ ካልቻለ ሚስቱን አንድ ሰው ወይም ሌሎች ሴቶችንም ማለት ሁለት ሰዎችን ዝሙት ሰርተዋል ብሎ መናገር አይቻልም ነው በእስልምና። አራት ሰዎች በትክክል አይተናል የሚሉ ግንኙነት ሲፈጽሙ በአይናችን አይተናል የሚሉ አራት ሰዎች እስካልቀረቡ ድረስ ህጉ አይፈጸምም፣ ቅጣቱ እርምጃ ይወሰድባቸውም ማለት ነው። ትክክል። ሸሪዓም ያለው ወንዶች እንደሚለው ሐዲሱም እንደዛው ነው። አራት ምስክር መርፌና ክር ሜይ ቢ ሐዲሱ ማየት እንችላለን። ክርስቲያን መክፈት ከቻልክ አቡ ዳውድ 4452 ላይ ያለውን አራት ልክ መርፌ እና ክር ወይንም ደግሞ ይሄ ቅድም መኳያ የሚወጣው ውስጡ ሲገባ እንደዛ ማየት አለባቸው ነው የሚለው ሐዲሱ። እንደዛ ነው አለ። ኦኬ ሁለቱ አይተው ሁለቱ ግንኙነት ማድረጋቸው ምንም አይደረግም። ስለዚህ ሁለቱ መርፌና ክር ሲሆኑ ቢያዩ፣ ሁለቱ ደግሞ ተቃቅፈው ምናምን ነገር ቢያዩ እንደ ወሲቡን ባያዩ አይቀጡም ማለት ነው። ዘሙታዋል አይባልም። አዎ አይባልም። ዋናው ነገር የሚፈለገው ምንድነው? ነውሩን እንዳይነገር ስተቱ የለም ማለት አይደለም። ሁለት ሰዎች ቢያዩ ዝም እንዲሉ ነው የሚገደዱት። ከተናገሩ በትክክልም አይተዋል፣ ግን እርምጃ የሚወሰደው በእነሱ ላይ ነው የሚሆነው። ስም አጥፊ በመባል እርምጃ ነው። ሶስት ሰዎችም ቢያዩ ዝም ነው የሚሉት። ግን እኮ ሲዘሙት ሁለቱ አይተው ሲገባ ሲወጣ አይተው ዋሽታችኋል ተብለው እንዴት ይገረፋሉ? ትክክል ነው። ምክንያቱም አራት መሆን መስፈርት ከተደረገ ሶስትም ሁለትም አንድም ቢሆኑ በትክክል ቢናገሩ እያዩ ዝም እንዲሉ እንዲደብቁ ነው፣ ነውርን እንዲደብቁ ነው እንጂ የሚፈለገው እንዲያጋልጡ ስለማይፈለግ ነው። በእስልምና አስተምህሮት ነውር እንዲገለጥ አይፈለግም እንጂ እኮ በትክክል ታይቷል። ለምሳሌ ባልየው ቢያይ ሚስቱን ምንድነው የሚያደርገው የሚባልም ለብቻው አለ ማለት ነው ህግ። አዲስ አለ። እሱም አዲስ አለ። ምን ላድርግ ብሎ ነብዩን ጠይቆ አራት ሰው ፈልግ ነው ያለው። አይ ቁርአን ላይ ይማል ነው የሚለው፣ ይምላል። ሚስቴን አይቻታለሁ ወንድ ጋር ግንኙነት ስታደርግ እሷም ትምላለች። እነሱ እኮ እንትና ምስክር ካጡ እኮ ነው። ፍርድ ግን አይሰጥም እኮ ማላው ብቻ የሚቀረው አይደል? እርግማን ይደረግና አንደኛው አልምልም ካለ እርምጃ ይወሰድበታል እኮ። ይምላሉ። ምን ችግራቸው ካለ አሁን እኮ ያኛው የሚዋሻውም እኮ ይምላል። ሁለቱም ይምላሉ። ከዛ እርግማኑ ያርፍበታል ነው። እሱ ብዙም ፖይንት የሚያነሳ አይደለም። ግን ምስክር ምንም ማምጣት ካልቻሉ ነው። ቅጣት ግን የለውም። ቅጣት የሚኖረው ምንድን ነው? ለምሳሌ ባልየው ማለና 4 ጊዜ አምስተኛውንም ምሎ ከጨረሰ በኋላ ሚስትየዋ ስትጠየቅ አልምልም ካለች እና እውነቱን ነው ካለች እሷ ላይ እርምጃ ይወሰዳል ማለት ነው።
ዝሙት አያምኑም። መፈጸም የኔ አይረዳም። ደግሞ እኮ አሁን ሰርቀው የሚያደርጉ አካላት እየደበቁ ስለሆነ አይ አዎ አድርጓል አይናገርም፣ ምናምን ብላ አትናገርም። ስለዚህ ካልተናገረኝ ደግሞ ግዴታ አራት ሰዎች ማምጣት አለ። ሀዲስ ላይ አለ ሚስቴን አልጋዬ ትክክል ላይ ቢይዛት ምን ላድርግ ብሎ ጠይቆታል ነብዩን። አራት ሰው ፈልግ ትክክል። ነው ያለው። አዎ ስለዚህ አንድ ይችን ሀዲስ እናንብባት እስቲ። ባይዞ 8 ሴቶች የምትሉም ተሳስታችኋል። በሁለት መዝራችሁ 8 ሴቶች በዝሙት ላይ እስከማውቀው ድረስ ሴቶች ምስክርነታቸው ተቀባይነት የለውም። ወንዱ ነው ተቀባይነት ያለው በዚህ ላይ አይደለም ኡስታዝ? አይደለም ትክክል ነው። 8 18ም 20 መቶ የምታደርጓቸው ሴቶች ተቀባይነት የለውም በዚህ ላይ። ኤኒዌይስ ሀዲሱን አንብበው። ኦኬ ያ በዚህ በሁዱድ በሚባሉት ምስክሮች የሴት ልጅ ምስክርነት ተቀባይነት የለውም። ሌሎች ሃይማኖቶች መመስከር ይችላሉ፣ ግን ምናልባት አይቻልም። ከሙስሊሞች ውጭ ያሉ ይቻላል እንዴ ኡስታዝ? ክርስቲያኑ ለምሳሌ ወይንም ጣዖት አምላኪ ወይንም ደግሞ እንደዚህ ሸሪያውን መመሰከር ይችላሉ? አይቻልም። ራሱ እነዚህ የሚመሰክሩ ሰዎች በሌላ ነገር የማይጠረጠሩ በውሸት የማይጠረጠሩ ምናምን መሆን አለባቸው። አስተካካዮች፣ ፍትሃዊ የሆኑ ሰዎች እንዲሆንም ይፈለጋል። ያ ስለዚህ ዝሙትን ክርስቲያኖች አይተው ዘሙቷል አልዘሙተም ምናምን ብለው መናገር አይችሉም። ነሰሰርሊ ሙስሊም ብቻ መሆን አለባቸው። ከሙስሊሞችም መሆን በውሸት አለባቸው። የማይታወቁ መርፌና ክሮ ነው ማየት አለባቸው። ጓይዳ አንብባ እንዴ። ሙስሊምም ሆነው በውሸት የማይጠረጠሩ በውሸት በወንጀል የማይጠረጠሩ እነሱም አንዴ ሉክ ኢቨን ደግሞ 3ቱ አይተው መርፌና ክሮ ነው አንደኛው ተቃቅፈው ነው ያየሁት ቢል 80 ይገረፋሉ። ኔክስት ሌላ ጊዜ ምስክርነታቸው ተቀባይነት አለው የለውም? ከዛ በኋላ ምስክርነታቸው ዕድሜ ልክ ተቀባይነት የለውም። ውሸታሞች ናቸው የሚባሉት። ኡስታዝ ነው ፌር የምሬ ነው ኡስታዝ፣ ተገቢ አይደለም እንዴ። አይተዋል እኮ 3ቱ መርፌና ክሮ ነው አይተዋል። አንደኛው ባለማየቱ መርፌና ክሮ ነው ተቃቅፎ በማየቱ 80 ተገርፈው እድሜ ልክ ደግሞ ውሸታም ተብሎ ምስክርነታቸው ተቀባይነት አይኖረውም። እኔ አሁን ሚስቴን እንደዛ ቆይ ኡስታዝ ይሄ አሁን አስፈላጊ ነው። ቀጥሉ። እሺ እኔ አሁን ተፈቀዱልኝ። እኔ አሁን 3 ምስክር አመጣው መርፌና ክሮ ነው አዩ። አንደኛው ግን ተቃቅፈው ራቁታቸውን ስላዩ አይ 4 አልተሟላም ተብሎ 80 ተገርፈው ያመጣቸውም ሰዎች ምስክርነታቸው ተቀባይነት የለውም ሲባሉ ለወደፊትም ደግሞ መመስከር አትችሉም ሲባሉ ሌላ ጊዜ እንዴ ይሄ በጣም ኮንፌር የሆነ ነገር ነው ማለት። ሰዎቹ እኮ እንዴ አይናቸውን እንዲጠራጠሩ አይቼ በተናገርኩት ምስክር ተጠይቄ እንዴ 80 ያገረፋለሁ። አንደኛው ባለማየቱ 3ታችን አይተን እንዴት ነው 80 የሚያስገርፈኝ? ተዛም ደግሞ እድሜ ልክ ምስክርነት ተቀባይ አይባልም ውሸታም ተብዬ እንዴት ነው የሚፈረድብኝ የሚለው እኮ በጣም አይዶን ነው። ይሄ ትክክል ነው ብዬ አላምነው። አሁን በሳይንሱ በቴክኖሎጂ በብዙ ነገሮች መረጃዎችን ትክክል ነው ብለህ አታምንም። ልክ ነው። ግን ምን አለ መሰለህ፣ ምንድነው ህግ የሚባለው ነገር የሃይማኖታዊ ህግ የሚሻሻል አይደለም። መንፈሳዊ ህግ አይሻሻልም። እንዳለ እንደወረደ የምትቀበለው ህግ ነው። ይሄ ህግ እምነት ማለት እንዳለ እንደወረደ የምንቀበለው ፈልገን ወደን ብቻ ሳይሆን ራሳችንንም ቢሆን አስገድደን የምንቀበለው ነው እንጂ ለኛ ትክክል ላይመስለን ይችላል፣ ለኛ ፍትህ ላይመስለን ይችላል። ግን እምነት የሚባለው የምትቀበለው ጉዳይ ነው። ስለዚህም 4 ምስክር መምጣት ያስፈልገበት ነገር ምንድነው ከተባለ ጉዳዩን 3 ሰዎች 2 ሰዎች 1 ሰው ሳያየው ቀርቶ ሳይሆን ወይም ታማኝ ሰው ውሸታም ነው ተብሎ ተጠርጥሮ ሳይሆን እነዚህ ሰዎች እርምጃ ለመውሰድ ማጥበቢያ መንገድ ተደርጎ የተወሰደ ነው። አላህ በሰዎች ላይ እርምጃው እንዳይበዛ ቅድም ስትል ሰምቻለሁ። እስካሁን ድረስ በምስክር የተወሰደበት አንድም ሰው የለም ብለሃል። ትክክል ነህ። ምክንያቱም ራሳቸው መጥተው ካላመኑ በስተቀር ይሄ እርምጃ እስካሁን ድረስ በምናውቀው 4 ሰው መስክሮባቸው እርምጃ የተወሰደባቸው እኔም አላውቅም ካነበብኩት። ስለዚህ ትክክል ነው የምትለው ይህ ሁሉ ምንድነው? የሰዎችን ስህተት
ኡስታዝ አንድ ጥያቄ ልጠይቅህ ከይቅርታ ጋር እሺ ምናልባት ስልክ አንድ ጊዜ የሞት ፍርድ አንድ ሰው ቢፈርድ ለምሳሌ ዝሙት ሰርቷል ያልሰራ ሰው ላይ ዝሙት ሰርቷል ብሎ የሞት ፍርድ ቢፈርድ ያ ሰው ይቀጣል ወይስ አይቀጣም? አልገባኝም ጥያቄው። አንድ ሰው ዝሙት ሳይሰራ ግን ዝሙት ሰርቷል ብሎ የሞት ፍርድ ቢፈርድበት ያ ሰው ላይ የሞት ፍርድ የፈረደበት ሰው መስክሮ ማለት ነው ሳይመሰክር አራት ሰው ሳይመሰክር አይወሰድም አለ እርምጃ እኮ እንደዛ እንዳይወሰድ እርምጃ ነው። ቢፈርድበትስ አንድ ሰውዬ ቢፈርድበትስ ለምሳሌ አይችልም መፍረድ። ቢፈርድስ የፈረደው ሰውዬ ይቀጣል ወይ ነው ብለህ? እሱ እኮ ያው እንደ ነፍሰ ገዳይ ነው የሚወሰደው እንጂ ህግ የሚፈጸመው የት ላይ ነው ከተባለ ዳኛ ነው ይሄን ህግ የሚፈጽመው እኮ ዳኛ ሆኖ ያ ዳኛ ይሁን ምስክር ሳያመጣ በአንድ ሰው ምስክርነት ላይ ወይም ራሱም ዳኛውን ቢያይ እርምጃ መውሰድ አይችልም። የሱ አይነት አራት ሰዎች ቅድም ወንድም እፎይ እንዳለው ምስክር ያስፈልጋል። አራት የተሟሉ ሰዎች ገባኝ። ግን ዳኛው ለምንድን ነው ኡስታዝ አንድ ጊዜ ጥያቄ ምንድነው መሰለ ዳኛ ነው ፍርድ የሰጠ ዳኛ ነው። ዳኛው ምስክር ሳይመጣ አራት ምስክር ሳያመጣ ያን ሰው እንዲገደል ቢያዝ ዳኛው ይቀጣል ወይስ አይቀጣም? ይገደላል። ዳኛው የገደለበት እንደ ነፍሰ ገዳይ ነው የሚወሰደው ማለት ነው። ኦኬ እስኪ ይሄንን ሐዲስ ልክፈትና እሺ ዩቲዩብ ላይ ያላችሁ ሰላም ብያለሁ። ዩቲዩብን አዘጋጀው ክርስቲያን ወይን ቃል አንዳችሁ እኔ ጥያቄ አለኝ። እፎይ አሁን ባነሳው ወንድማችን አልመለሰውም ኡስታዙ። እንደ እስላሚክ እኮ ነው የጠየቀ ሲኖር አሁን ዳኛው የሚለው ነገር አንተ አጠያየቅም ይመስለኝ እንደ እስላሚክ ምን ይላል? አሁን አራት ሰዎች ምስክር ብሎ ያስቀመጠው የእስላም ሐዲስ ነው። አራት ሰዎች ካላዩ እርምጃው አይወሰድም። እንደ እስላሚክ አንድ ዳኛ እንደ እስላሚክ አራት ዳኛ ካልሆነ በስተቀር አየን ካላለ በስተቀር ለዳኝነቱ ብቻ ሰዎች ላይ እንዴት ፍርድስ ይሰጣል? ይሄ እኮ አልተቀመጠም። ዳኛ ነው አይደለም፣ የታየ ነገር ነው። አራት ሰዎች መግደል ይላል ከሐዲስ ጋር ሐዲስ እስቲ እናንብበው ብሎ ሄደዋል። እንዴት እና እስከሚከፍተው እፎይ አርአያው ያው ለመማማርም ሲሆን የአጀንዳህን ለምሳሌ እነዚህን ሐዲስ ለሰዎች ከቴክኖሎጂ ከዚህ በኋላ ላለው ነገር ላይ እኛ ይሄ ነገር አይበጅም ወደሚል ነው ወይስ እስላሚክ ይሄ ነው ይሄን ያደረገ ልክ አይደለም ለሚል ትችት በተያያዘ ነው ያንተ አጀንዳህን? ወይስ ከዚህ ሁኔታ አንፃር የኦርቶዶክስ ወይም ያንተ የምትከተለው እምነት ከዚህ ሁኔታ አንፃር እንደዚህ አይልም ለመማማር ያህል ነው አጀንዳው? በዚህ አጋጣሚ ብትገልጽ ትንሽ አእምሮዬ ስለተነቀለ አረዲ 27 71 ሳይ ሙስሊም ወይ ማይኬል ልዝጋለህ አስጋስ አይ አንተ ጋር ከሆነ ችግር የለም። ሌላ ላይቭ ላይ ያለ ሌላ ሰው መስሎኝ ነው። ችግር የለም። እሺ ሐዲሱ ሰሂህ ሙስሊም 2771 ላይ ነው ያለው። ሰሂህ ሙስሊም 2271 እንደዚህ ይላል። አነስ እንደዘገበው አንድ ሰው ከአላህ መልእክተኛ አገልጋይ የቀድሞ ገረድ ጋር በዝሙት ተወነጀለ። በዚህም የአላህ መልእክተኛ ለአሊ ይሄ ነገር እንዴት ነው የምታየው? በዝሙት የተወነጀለ ሰው ነው፣ ምስክርነት መጥቶበት አይደለም፣ ተጠርጥሮ ነው። ጥሩ በቃ ተቀብያለሁ። አሁን ይሄ ዝሙት የሚባለው ነገር ከዚህ በፊትም አጀንዳ አድርገን ነበርና በኒካህ በጋብቻ ሰዎች ነው ባሪያን አይጨምርም
ትዳር የሚባለው ነገር ሁለት ጨዋዎች ሲጋቡ ነው። ጨዋና ባሪያ አይጋባም በእስልምና። ስለዚህ አሁን ይሄ የደፈረው ባሪያዋን ነው፣ አገልጋይዋን ማለት ነው። ግልጽ ነው፣ አገልጋይ። ስለዚህ ጨዋ ትዳር የሚባለው ሁለት ጨዋ ወንድና ጨዋ ሴት ሲጋቡ ነው። አለበለዚያ ሰውየው በባሪያው ቢጣቀም ወይም እንትን ቢል ይሄ ትዳር አይባልም፣ ዝሙት ነው የሚባለው ቀጥታ። ስለዚህ ሰውዬ ዘሙቷል ነው፣ ምስክርም አያስፈልግም። ለጨዋ ኒካህ ይኑሮት አግብቶ ዝሙት የሚሰራ አግብቶ ዝሙት ለሚሰራ ነው ህጉ የሚለው። ኡስታዝ ግልጽ ለማድረግ ሹሃዳ የሚለው ነቢ ግልጽ ለማድረግ ያህል እንግዲህ እቺ ባሪያ ነው፣ የመሐመድ ባሪያ ነበረች። ሌላ ሰው ዘሙቶባታል ተብሎ ጥርጣሬ መጣ። ዘሙታ ወይ ግንኙነት አድርጋለች በሚል ማለት ነው። ማርያ ቅብጥያ መሐመድ ባሪያው ነበረች። ለምሳሌ ልክ እሷ አድርጓታል መሐመድ። እሱ ለራሱ ስለሆነ የተፈቀደች ነች አይደለ ለመሐመድ። እሺ ግን ይሄንኛው ደግሞ ሌላ ግለሰብ ነው። ሌላ ግለሰብ የእሱም ባሪያ ወሲብ አድርጓታል ተብሎ ተነገረ፣ በዝሙት ተነገረ ማለት ነው። ወንጀል ተወነጀለ ሌላ አካል ማለት ነው የዚህኛው። ከዛ መሐመድ የሰጠው ትእዛዝ ዝሙት ፈጸመ። በቃ ባጭሩ መሐመድ ያለው ኦኬ። ስለዚህ ያለ ምስክርም አያስፈልግም ነው የምትለኝ? ለዚህ ባሪያ ይኸውልህ፣ አሁን ዝሙትን የሰሩት ማንና ማን ናቸው? ባለትዳሮች አይደሉም እያልኩ ነው እዚህ ላይ እኮ። ለነዛ ምስክር አያስፈልግም ወይ ነው የምልህ? አያስፈልግም። ለምን ብትለኝ ይሄ ሰውዬ ባሪያን ነው እንጂ ግንኙነት ያደረገው ጨዋን አይደለም። ታዲያ ያለ ምስክር ነው ሊገደል? የተጠረጠረን ሰው ስለተጠረጠረ ብቻ ይገደላል ማለት ነው? ለምን? ዝሙት እኮ ፈጽሟል። አይደለም፣ ይኸው ፈጽሟል፣ ተወነጀለ ነው የሚለው። ይኸው በዝሙት ተወነጀለ፣ ተጠረጠረ ማለት ነው። ተወነጀለ ማለት ጥፋተኛ ሆኖ ተገኘ ማለት አይደለም። ይሄ አረብኛውን አምጣልኝ። እሺ፣ አይ በቃ ልቀጥልና ላንብብልህ። መወንጀል ብቻ እንደነበረ ላሳየልህ። ለአሊ ሂድና አንገቱን ቅላው አላቸው። አሊይም ወደ እርሱ ሄደው ሰውየውን ሰውነቱን ለማቀዝቀዝ በጉድጓድ ውስጥ አገኙት፣ በጉድጓድ ውሃ ውስጥ አገኙት። አሊይም ውጣ አሉት። እጁንም ይዘው ባወጡት ጊዜ ብልቱ የተቆረጠ ጃንደረባ የተኮላሸ ሆኖ አገኙት። አሊይም አንገቱን ከመቅላት ተቆጠበ። ወደ አላህ መልእክተኛም ተመልሰው በመምጣት የአላህ መልእክተኛ ሆይ እርሱ እኮ ምንም አይነት የወንድ ብልት የለውም አሏቸው ይለናል። እና ይሄ መሐመድ ያስተላለፈው ትዕዛዝ ተገቢ ነው ብለህ ታስባለህ? እሺ፣ እዚህ ላይ የምትወስደው ምንድነው? ቀጥታ ሐዲሱ ላይ አረብኛውን አምጣልኝ ያልኩ ምንድነው? እርምጃው ተወስዷል፣ ታዟል። አለመፈጸሙ ሰውየው ትክክል አለመፈጸሙን ስለ ብልት አለመኖሩ ስለተቆረጠ በሚል አልያ እርምጃ አልወሰዱም እንጂ እርምጃው ተወስዷል ነው የምንለው በእስልምና አስተምህሮት። ለምን ቢባል ምስክር ምናምን አጣርተህ ግደለው ሳይሆን ቀጥታ ሂደህ አንገቱን ቅላው ነው የተባለው። ለምን ይሄ ተባለ ነው ጥያቄያችን። ይሄ የተባለው ዝሙት ሰሪው ዝሙት የሰራባት ሴት ባሪያ ነች ነው። ባሪያ ላይ መዘሙት እና ጨዋ ላይ መዘሙት ብልት የለውም እኮ ሰውየው። አሊ እኮ መጥቶ ሲመለከት እኮ ታዲያ ብልት የሌለው ሰውዬ እንዴት አድርጎ ዝሙት ይሰራል እኮ? አልተቀላም እኮ ዝሙቱ ሲታይ የተከለከለበት እንዳይቀላ የተደረገበት ምክንያት ምንድነው? አልይ የታዘዙትን ያልፈጸሙበት ምክንያት ሲያዩት ብልቱ እንደዛ ሆነ አይደል እንዴ? ይሄ ሰውዬ አውቆ ይቁረጠው ኋላ ይቁረጠው ወይስ መጀመሪያ ቆራጣ ይሁን የምናውቀው ነገር ዝሙት ሰርቶ እንዳይገደል በሸላው ቆረጠው ምን ይታወቃል? አሁን እርግጠኛ መሆን አንችልም እኛ። ብቻ ምንድነው ፍርድ ነው እሱ ነው ምን ይዘው ዋናው ነገር። ለምን አንድ ሰው ምስክር ሳይቀርብብን ያንተ እንደዛ ከሆነ ታዲያ ኡስታዝ ሌላ ችግር ያመጣል፣ አጣብቂኝ ውስጥ ይከቶታል። ምክንያቱም አንድ ሰው ዝሙት ሰርቶ እንዳይገደል ቢቆርጥስ አላሰው ምስክር መጥቶበት ይማራል ማለት ነው? አይማር
ያማ ምስክር መጣ ይሄ እኮ ራሱ ያማ ምስክር መጣ። ምናልባት እኛ ግን እያልን ኡስታዝ ያለን ነው። እዚህ ጋር እኮ ግን ታዲያ እሺ እንዲያው ያሁኑን ያንን እንለፍና መሐመድ ነው የሚለው በቁርአን ላይ ቆይ ግን በቁርአን ላይ ግን ያላገቡ ሴቶች ዝሙት ቢፈጽሙ ፍርዱ በምንድነው? ግርፋት ነው እንጂ አንገት መቀላት አይደለም። መሐመድ እንዴት ነው ከዚህ ጋር እንዴት ነው እዚህ ጋር ታዲያ መሐመድ ከቁርአኑ የተለየ ህግ የሚሰጠው? ያላገባች ሴት ማናት? አሁን እዚህ ላይ ባሪያዋ ነች። ባሪያ እኮ አያገባም አልነህ እኮ። ባሪያ አያገባም በእስልምና ባሪያ እኮ አላገባማ። ይኸው እስኪ እፎይ ይንገረና። ባሪያ ኖርማል ወሲብ የምትደረግ ነች። ማንም ሰው ጌታዋ ወሲብ የሚያደርጋት ነች። ገባኝ እኮ ያላገባች ሴት ነች። ስለዚህ ያላገባች ሴት ላይ ደግሞ ዝሙት ከፈጸምክ ህጉ የሚለው ምንድን ነው? ግርፋት ነው አይደለም? ያቺ ይኸውልህ ባሪያ ሳትሆን ወጣቱና ትዳር ሳትይዝ ለማግባት ብቁ የሆነች ጨዋ የሚያገባት ሴት ዝሙት ብትሰራ ወይም ማግባት የሚችል ወጣት ጨዋ የሆነ ወጣት ዝሙት ቢሰራ አይገደልም፣ ይገረፋል። የቁርአኑ አንቀጽ ግን እንደዛ አይልማ። የቁርአኑ አንቀጽ ያላገባች ወንድ ወይንም ሴት ነው የሚለው እንጂ ይሄ ማለት ምን ማለት ነው? ያላገባ ማለት ግንኙነት ያገባ ግንኙነት አድርጎ አይቷል አግኝቶ ለአቅመ አዳም ካልደረሰ ድረስ አንድ ወንድ ልጅ እና አልገባችሁም? ጥያቄ ረመዳንም ተውፊቅም አልገባችሁም? ኡስታዝ ሰይድ ገብቶታል። አሁን ጥያቄ ላይ ቁርአኑ አንቀጽ ግን እንደዛ አይልማ እኮ ያስረዳን። እሺ ያው ይስማል። እስላማዊ መልስ ነው የምሰጠን። እስላማዊ መልስ ነው የምመልስልህ፣ ሐሳቤንም አይደለም። ስለዚህ የምታቀርባቸው መረጃዎች ትክክል ናቸው። ትርጉማቸው ግን በጣም ማስተዋል ይፈልጋል። አሁንም እኔም ብቻ ሳይሆን እፎይንም እየሰማሁ ከሆነ ሰዎች በእስልምና ሙስሊምም ቢሆኑ ባይሆኑም ባሪያ የሚባሉ ሰዎች አሉ። እነዛ ትዳር ከጨዋ ጋር አይመሰርቱም። በእኛም እኮ አሁን ተቀይሮ ነው እንጂ በትዳር ላይ እጮኛ ሲፈለግ የገሌ ልጅ አታገባም የገሌ ልጅ እንደሚባለው ሁሉ በእስልምናም ላይ ጨዋ የሆነ ሰውዬ ባሪያን አያገባም፣ ዝም ብሎ ነው የሚጠቀመው እያለን ነው። ስለዚህ ይሄ ሰውዬ እንዲገደል የታዘዘበት ምክንያት እሱ ጨዋ ሆኖ ያለ ባሪያዋን ሂዶ ግንኙነት ስላደረገ ነው። ይሄ ምስክር አያስፈልጋትም፣ በቃ ዝሙት ሰርቷል ይባላል። ይሄ ነው። ሁለተኛ ያነሳ ወጣት አይደለችም ወይ ያልከው፣ ወጣት ብትሆንም ባሪያ ያላገባች ብትሆንም ትዳር የሚባለው ጨዋዎች ሲያገቡ ነው ኒካህ የሚባለው እንጂ ኒካህ የሚባለው አይታሰርም ለባሪያ እያልኩ ነው። ስለዚህ በቃ ባጭሩ ኡስታዝ ባጭሩ በቁርአን ውስጥ ለባሪያዎች ዝሙት ቢሰሩ ለምሳሌ ኧረ እባካችሁ ተውፊቅ አንዴ። ስለዚህ በቁርአን ውስጥ ባሪያዎች ዝሙት ቢሰሩ የተሰጠ ህግ የለም ማለት ነው በቁርአን ውስጥ አይደል? ባጭሩ በቃ ይሄንን ነው። ተቆራርጧል ድምጽ። ባጭሩ ባሪያዎች ዝሙት ቢሰሩ በቁርአን የተሰጠ ህግ የለም። ቁርአን ውስጥ የተሰጠው ህግ ባሪያ ላልሆኑ ሙስሊሞች ነው ማለት ነው አይደለም? ባሪያም አለ። ግን ለምሳሌ ሴት ባሪያ ዝሙት ብትሰራ የጨዋዋን ግማሽ ነው የምትገረፈው። አይ ጨዋዋ መጨረሻ ግን በፀጉር ነው የምትሸጠው። እሱ ችግር የለም እንስማማለን። እፎይ ሐዲስ እኮ የመጣን ነገር መቀየር አንችልም፣ ማመን አለብን። ምንም ታዲያ እዚህ ጋር ተጋጨና ታዲያ የምንቀይረው ሐሳብ አይኖርም። የጨዋዋን ግማሽ ከሆነ የምትገረፈው በቁርአን የተቀመጠው ህግ እንደዛ ከሆነ መሐመድ ግን እዚህ ጋር አንገት እንዲቀላ ነው ያዘዘው አይደል? የማን አንገት? የእሷ እኮ አይደለም። እሷ እኮ ምንም አልተደረገችም። እሺ ለወንዱ የተሰጠ ህግ አለ ወንዱ አንገቱ ይቀላ የተባለው ጨዋ ስለሆነ ነው ወንድሜዋ። ወንዱ ጨዋ ስለሆነ አንገቱ ይቀላ ተባለ። እሷ ግን ባሪያ ስለሆነች ቆይ ወንዱ ግን እኮ ታዲያ በቁርአን ላይ ዝሙት ከሰራ ያላገባ ወንድ ዝሙት ከሰራ ለወንዱ በቤት ውስጥ እንዲቆለፍበትና ለዛ ረጅም ጊዜ እንዲቆይ ነው ትዕዛዝ የታዘዘበት አይደል እንዴ?
በዝሙት ላይ ራሷን ያገባታል። ሁለቱም ያላገቡ ከሆኑ ተጋርፈው እርስ በርሳቸው ይጋባሉ። እፎይ ለምን መፍትሄ ለምን አንተ ታውቀዋለህ አይደል? ለምን አልነግረንም? ይህንኛው ፍርዱ ትንሹ ስብስብ እንትን አለው። ስህተት የተካሄደበት ስለሆነ ሐዲሱ መሐመድ ፍርድ ከሰጠ በኋላ ግን ሰውየው ብልት የለውም። አሁን አጣብቂኝ ውስጥ የሚከተው አንድም ይሄ ነው። ሁለት ያላገቡ ዝሙት ከሰሩ ሁለቱ ይጋባሉ እርስ በርሳቸው። እንደዛ ነው የሚሆነው። ተገርፈው አይ ቲንክ 80 ነው 100 ተገርፈው እርስ በርስ ይጋባሉ። ዘማዊን ዘማዊቷን ዘማዊ እንጂ ሌላ አስተሳሰብ ከሆነ እንደዚህ አይደለም። በእስልምና አይደለም። በእስልምና ይራራቃሉ አመት እንደው ከሁለቱ ውጭ ሌላ ማግባት አይችሉም አይደለ? ያገቡ ከሆኑ ደግሞ ተወግረው ይገደላሉ። ግድያ ነው የሚፈጸምባቸው። አሁን ይህንኛው ፍርዱ ሌላ ያላገቡም አይጋቡም። ዝሙት የሰሩ ሁለት ወንድና ሴቶች ዝሙት የሰሩ ያላገቡ ከሆነ ይራራቃሉ እንጂ አመት እንዲርቁ ይደረጋሉ፣ እንዳይተያዩ ይደረጋሉ። እሱ መጋባትም አይችሉም። ሱረቱ ኑርን ክፈትልኝ አንዴ። እሺ ቁርአን ነው። ሱረቱ ኑር አንዴ ክፈቱልኝ አንዳችሁ 24ኛው አዛኒ ላይን ከዋላ አዛኒን አው ሙሽሪኪን ከሆነ እሱ ሌላ ተፍሲር። ኦኬ እሺ ቁጥር 2 ምን ይላል? እሺ እቺን ቁርአን ፈስሯል። ኢላ አዛኒን አው ሙሽሪክ ወሁርመ ذلك على المؤمنين ይላል። አየሁ። እሺ ምን በሏቸው? አማኞች ላይ ይሄ አይሰራም። ምን በሏቸው? ሲያማርኛ ማብሮ ዳይ ተቆርጦ የሚታይ ዝሙተኛይቱና ዝሙተኛው ከሁለቱ እያንዳንዳቸውን ያላገቡ እንደሆነ 100 ግርፋትን ገረፏቸው። እሺ በእነርሱም በአላህ ፍርድ ርኅራኄ የተያዙ በአላህና በመጨረሻው ቀን የምታምኑ እንደሆናችሁ ፈጅሊዱ ኩለ ዋሂድ ሚንሁማ ሚአተ ጀልድ አትራሩ። ቅጣታቸውም ከምዕመናን ጭፍሮች ይገኙበታል። ቁጥር 3 ምን ይላል? ዝሙተኛይቱን ወይም አጋሪቱን እንጂ አያገባም። ምን ማለት ነው? 100 ከተገረፉ በኋላ ዝሙተኛይቱን እንጂ አያገባትም ምን ማለት ነው? ከዛ ቀጥሎ ምን አለ? ሁሪመ ذلك على المؤمنين አለ አይደል? በአማኞች ላይ ይሄ ሐራም ተደርጓል። ምኑ ሙእሚን አማኝ የሆነ ሰው ይሄ ክልክል ነው። እኛ እያወራን ያለነው ስለ አማኞች ነው፣ ስላላመኑ አይደለም። ምን የሚለው? ቆይ እስኪ ዝሙተኛይን እንጂ አያገባ የሚለው አያገባም። አው ሙሽሪክ ወይ ደግሞ ሙሽሪክን ነው የሚያገባው አለ። ማንኛው ሙሽሪክ ነው የሚያገባው? وحرم ذلك على المؤمنين ቆይ እንትን በለው። አማርኛውን አይታየኝም። በወዳኛው ዝሙተኛይቱንም ዝሙተኛ ወይም እሺ አጋሪ እንጂ አያገባትም ማለት ይህም በምዕመናን ላይ ተከልክሏል። የተከለከለው የትኛው ነው? ሙሽሪክ ነው የሚያገባት? ዝሙት የሰራባትን ማግባት። ሙሽሪክን ለአማኞች አይሰራም። እነሱ ሙሽሪኮች ናቸው። እነሱ ሙሽሪክ የሆኑ ዝሙተኛ ወይ ሙሽሪክ ነው የሚያገባት ማለት። አማኞች ግን ክልክል ተደርጎባቸዋል። ዝሙት ቢሰሩ እርምጃ ነው የሚወሰድባቸው እንጂ ዝሙት የሰሩባትን አያገቡም ነው። ሁሪመ ذلك على المؤمنين በአማኞች ላይ ይሄ የተከለከለ ነው። ግልጽ አልሆነልኝም። አክቹዋሊ እኔ እንደዛ አይደለም። ግልጽ ለመሆን ለምሳሌ አንተ አለህን በል እፎይና አንተ የሃይማኖት አማኝ ነህ። ደግሞ ሌላ የበታች ሰው የወረደ ስነ ምግባሩ እንትን ያለ ሰው ይኖራል። ደግሞ ዝሙተኛ ሰው ይኖራል። ዝም ብሎ ይሆናል። ስለዚህ በአንተ ላይ የሚወሰደው እርምጃ አማኝ ስለሆንክና በዚህ ልማዱ በሆነው በታች በወረደው ሰው ላይ ይለያያል። በአንተ ላይ ክልክል የሆነ ነገር
በአንተ ላይ ጉዳዩ የጠበቀ ነው የሚሆነው ማለት ነው። እንደዚህ ማለት ለምሳሌ የቆረበ ምን ያለ በእንትን ያገባ ስለ ሙሽሪኮች እኮ አይመለከተውም እኮ እስልምና ለሙሽሪኮች ፍርድ ይሰጣል ለሙሽሪኮች ፍርድ ይሰጣል። አዎ ይሰጣል እኮ በአይሁድም ላይ እኮ ተፈርዷል ታውቃለህ። አይሁድ እነሱ መጽሐፋቸው ስላላቸው ነው። አዎ እንጂ እኮ አማኝ አይደሉም አይሁዶች እኮ ሙሽሪክ ነው የምንላቸው። አይ አማኝ ከሃዲዎች ናቸው። ዞ ማን አይሁዶች ነው? አይሁዶች ዙሮ ከሃዲዎች ናቸው። ሙስሊሞች አይደሉም፣ ሙእሚኖች አይደሉም። አሁን ግን ወደ ቅድሙ ርዕስ ብንመለስ ይሰማል? ይሰማል። ወደ ቅድሙ ወንድም አሪዲ ባመጣው መረጃ ብንመለስ በአጭሩ በእስልምና ባሪያና ጨዋ የሚባል ልዩነት መኖሩን ማረጋገጥ አለብን። ቢመቸንም ባይመቸንም ሃይማኖት ውስጥ ካለው ድረስ እሺ ያልተፈረደበት ምክንያት ስለሌለው ነው አይደለ ሰይድ? አዎ ጨዋ ነው። ግን ብልቱን ሳይ አንገቱን ቢቆርጠውስ ማንኛው ነው ወንጀለኛ? አይ ታዞ እኮ ነው የሚፈጸመው። የነብይ ትእዛዝ ነው የሚፈጸመው። እንደውም መግደል ነበረብን ማለት ነው። ነብዩ ደግሞ ሙሐመድና አላህና ሙሐመድ የደነገጉት ለማንም ለዋጭ የላቸውም ይላል አለ ሱረቱ አሕዛብ 6 ላይ። ምኑን ሙሐመድና አላህ የደነገጉት ወይንም የወሰኑትን ለእናንተ ለውጥ የላችሁም ለዋጭ የላችሁም ይላል አይደለ? ቁርአኑ ማለት ነው። መቀየር አትችሉም ማለት ነው። አሊ ግን ቀየረ። ብልቱን አይቶ አሊ ግን ቀየረ። አሊ ምርጫ መጣ። ግደል ተብሎ አልገደለም። ግደል ተብሎ አልገደለም። ስለዚህ መለወጥ ይቻላል ማለት ነው። አልገደለም የሚል ግን አሁን ሐዲስ ላይ አግኝተናል እኛ። አዎ መጣውና እኮ የለውም ማለት እኮ ሳይገለው መጣ። ብልቱ የተቆረጠ ሆኖ አገኘው ነው የሚለው እኮ። ብልት የለውም። ብልት ስለሌለው የሴፍ ፍላጎት የለውም ብሎ ሳይገለው እኮ እሱን ሰውየው ሞቆት ታጥቦ ፀሐይ እየሞቀ ነበር ራቁቱን ሲያዩ ብልት የለውም። ይሄማ ዝሙት አያደርግም ብሎ ትቶት መጣ። ሂድና ገደለው ተብሎ። ስለዚህ አሁን በዚህ መሰረት አሊ ትክክለኛ ከሆነ መሐመድ ውሸተኛ ይሆናል። መሐመድ ትክክለኛ ከሆነ ደግሞ አሊ የመሐመድን ሕግ ጥሷል፣ አፍርሷል። መሐመድ ደግሞ ይህንን ፍርድ ሰጥቶ አለመፈጸሙ በራሱ ደግሞ በዝሙት ላይ መስካሪዎች ከዋሹ ኔክስ ተቀባይነት መረጃቸው የላቸውም እና መሐመድ ኔክስ ተቀባይ አይሆንም ማለት ነው። እርስዎ ቅድምም ብለውኛል። በዝሙት ላይ የተናገረው ሰውዬ ካላሟላ ኔክስ እድሜ ልኩን ተቀባይ አይሆንም መረጃው ተባብለን ተስማምተናል። ስለዚህ መሐመድን ለምትከተሉት ታዲያ እውነተኛ ይሄ እኮ ባሪያ ጉዳዮች እንለይ እንጂ ምስክር አያስፈልግም እዚህ ቦታ ላይ ብለናል። ቃሉም የምስክር ቃል አይደለም፣ የእርምጃ መወሳሰድ ህግ ነው እኮ። እርምጃውን እኮ ምስክር ሰምቶ ነው አይደለም ፍርድ የሚሰጠው አይደለም። ያለ ምስክር ፍርድ ሲሰጥ ደግሞ የተሳሳተ ነው። ፍርዱ ደግሞ የተሳሳተ ነው። ለምን ማለት ይቻላል እንጂ አይደለም። ሰውየውም ብልት የለውም። አሁን እኮ ይኸውልህ እፎይ የምንፈልገው አሁን ስለ ህጉ ነው አይደለም? ህጉን ነው የምናጠናው እኛ የምንነጋገረው ስለ ህጉ ነው። አይዶን ነው እርስዎ የተረዱበትን ልረዳው አልቻልኩም። አይዶን ነው ወይም ሙቭ እናድርግ ከዚህኛው ቶፒክ ላይ። እኔ እርስዎ ሜቢ የተረዱበት ውስጥ ማለት የፈለጉት ሊኖር ይችላል። እኔ ግን እየመጣልኝም አይደለም። ስቲል በምስክርነቱ ላይ አራቱ ላይ ትንሽ እናውራና አራቱ ግዴታ ነው አይደል? አራቱ ማየታቸው ጨምረው ምንድን መሰለህ ህግ አሁን እንደምታውቅ እኔ ዑመርም እኮ ምናልባት ይኸውና እዚህ ጋር አንገቱን ከመቅላት ተቆጠበ የሚለው ይኸውና የአሊ አልገደለውም የሚለውን አሳየኝ ስላልከኝ ነው። ይኸው አንገቱን ከመቅላት ተቆጠበ፣ አልገደለውም። ወደ አላህ መልእክተኛ ተመልሶም በመምጣት የአላህ መልእክተኛ ሆይ እርሱ እኮ ምንም አይነት የወንድነት ብልት የለውም አላቸው ነው የሚለው። ስለዚህ አልገደለውም። ግልጽ ነው አይደለ?
አሏቸው። ከዛ በኋላ ምን ይደረግ መረጃ የለን እንደ አንገቱን ከመቅላት ተቆጠበ አልገደለውም እያለ ሄደው መልስ ሰጥተዋል። አይ ይኸው ለታች እኮ አልይ ተመለሰና ይኸው ምክንያቱን አቀረበ። ያልገደለበትን ምክንያት ወደ አላህ መልእክተኛ ሄደና ብልት የለውም ብሎ ተናገረ። ባይኖር ገደለው ብለው ያስገድሉት ወይስ ይተውት? እንደዛ አይደለም የምትረዳው ኡስታዝ። በአራት ነጥብ እኮ የተዘጋበት ምክንያት ሰውየው ተገሎ ቢሆን ኖሮ እንደዚህ ታሪክ አይቋጭም። በነገራችን ላይ ሰውየው ተገሎ ቢሆን ኖሮ ታሪኩን ይቀጥሉ ነበረ። ግን ስላልተገደለ አይ ይሄንን እርሶም ሄደው ቼክ ማድረግ ይችላሉ። ሌላ ቦታ ላይ ቢገደል ኖሮ ይሄ ሰውዬ ታሪክ እንዲህ አይቋጭም። እንደዚህ የትም ቦታ ላይ ሲጻፍ ከአጻጻፍ ትረዳለህ ምን እንደተከሰተ። ከአሊ ያልገደለውም ሰውየውን መሐመድ ጋር ሄዶ ያልገደለበትን ምክንያት ተናገረ፣ አበቃ እንጂ አይ ወደፊት እኮ ተገሎ ሊሆን ይችላል ብለህ የራስህን ጨምረህ ግን ማሰብ አትችልም። አልተገደለም ማለትም ራስን መጨመር ነው የሚሆነው። አይ አልተገደለም ይላል። ቆሟል ጉዳዩ ይቆም። አልተገደለም አለቀ። ሳይገለው ግን ሄደ። ያልገደለበትን ምክንያት አቀረበ፣ አለቀ። ምክንያቱም ካቀረበ በኋላ ምንም የተደረገ ነገር ማረጋገጫ መጨረሻ ላይ የተነገረን ነገር የለም ነው። ቢኖር ኖሮ ይጨመር ነበር ነው። ቢገደልም ባይገደል አንተ በሚመች እንሂድና አልተገደለም እንበልሽ። አንተ ተገደለም እንበል ወይስ አልተገደለም እንበል? እስኪ ንገረኝ። አልተገደለም። ያልተገደለበት ምክንያት ደግሞ ብልት ስለሌለው ነው። መሐመድ ግን በስህተት ሳያጣራ ይህን ሰውዬ የሞት ፍርድ ፈርዶበት ነበር ነው ሐሳባችን። ተቀበልኩ። እሺ መሐመድ እንደምታውቀው ዳኛ ነው አይደለም? ፈራጅ ነው፣ መግደል ይችላል ሳያጣራ። አሁንስ ለምን ማን ይከለክለዋል? ቢገለው ሳያጣራ ማለት ነው። አሁንም መግደል ማን ይከለክለዋል ነው ማለት እኮ ሳያጣራ ሰውን ምስኪን ሰውን መረጃው ከመጣ በኋላ አልይ ብልት የለውም ሲላቸው መተዋቸውን ከፈለክ አንተ አልገደለውም ማለትን ከወደድን ያልገደሉበት ምክንያት ክፋት አለ ወይ ነው? አረ መግደል ይችላል ነበር ነው በጉልበት የሚያስተዳድር ቢሆን። የኛ ጥያቄ እንዴት የሰው ነፍስን ሰውን የሚያክል ነገርን ሳታጣራ አንድን ነገር ቼክ ሳታደርግ ነፍሱን አጥፋ ብለህ እሱን እኔ ምን አልኩ መሰለህ? እሱን እኮ ብልቱን ይሄ የኔም እና ግን ርዕስህን እኔ ይዤልሃለሁ አልሬዲ። ምንድነው ብትለኝ በአንድ ሰው ምስክርስ ነው ያልከኝ። ስጠይቀኝ መግደል ይቻላል ወይ ያልከኝ አይቻልም መሰለኝ። ይሄን መረጃ መጣ። ይሄ በአንድ ሰው ዳኛው ግደሉ ቢል ይገደላል ላልከው ሰውየው የደፈራት ባሪያ ስለሆነች ነው። ባሪያና ጨዋ ከተገናኙ ምስክር አያስፈልግም። አይ ኡስታዝ በጣም ተላልፈናል። እኔ ደግሞ እያልኩኝ ያለኸው ሰውየው ተጠርጥሮ ነው እንጂ አልደፈራትም። መሐመድ ይሄንን ሳያጣራ የሞት ፍርድ ፈረደ ይሁናል። አዎ ስለዚህ መሐመድ ሳያጣራ የሞት ፍርድ ፈረደና በኋላ ላይ ግን ቼክ ሲደረግ ሰውየው እውነትም ዝሙት አልሰራም ነበር ማለት ነው። መጠርጠር እንጂ መወንጀል እንጂ ዝሙት አልሰራም ነበር። ለምን አሊ ሲያገኘው ብልት ስላልነበረው። ስለዚህ መሐመድ ለዛ ነው መጀመሪያ ጥያቄን ስጠይቅህ ምን ብዬ ነው የጠየቅኩት? አንድ ዳኛ ሳያጣራ የሞት ፍርድ ቢፈርድ ምን ይደረጋል ስልህ ምን ብለኸኝ ነበር የመለስክልኝ? ይገደላል ብለኸኛል አንተ። ዳኛው ራሱ ይገደላል ብለኸኝ ነበር። ካስገደለ እኮ የሞት ፍርድ ፈርዷል እኮ። እንዲያውም አንተ ራስህ ምን ብለኛል? እንደገደለ ነው የሚቆጠረው ብለኸኛል እኮ። እንደገደለ ይቆጠራል፣ ግደለው በማለቱ ብቻ እንደገደለ ይቆጠራል ብለኸኛል። አሁን ግን ሄደን ስናየው ያንን ነገር ሳያጣራ ነው መሐመድ ሊያስገድለው የነበረው። ያንን ሰውዬ በስህተት ነው የወነጀለው። እኔ አንተን እየተቀበልኩ ያለሁት ለምሳሌ ይሄ አንተ ያመጣኸው ነጥብ ሁለት ነገር ነው ያለው። አንደኛ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሞት ማዘዛቸው ከሆነ ስለሱ ሌላ ጉዳይ ነው የሚሆነው። ሁለተኛ አንድ ሰው የሚፈረድበት በምን ምክንያት ነው? በዝሙት ምክንያት እርምጃ የሚወሰድበት
ወይም ምንድነው አይ ቲንክ የተወሰነ የተላለፈን ይመስለኛል። ወይ እኔ እየገባኝ አይደለም ወይ ተላልፈናል። እስኪ ርዕሱ ነው ያስተካክል። I feel like that already ትንሽ መተላለፍ አለ። ኦኬ በቃ ተመለሱ ወይ ወደ ቅድሙ። ያ እኔስ ኮንክሉድ ስለዚህ ወደ እፎይ ርዕስ መጣ። ያ አራት ምስክር ካልቀረበ ሁለት ባልና ሚስቶች የሚባሉ ጨዋ ሙስሊሞች ዝሙት ሰርተዋል ተብሎ ለመመስከር አራት ምስክሮች ካልተሟሉ እርምጃው አይወሰድም ወይም በዝሙት አይወሰንባቸውም። ዝሙት ሰርተዋል ተብለው ነው በቃ እንትን ይቻላል። ቪዲዮ ይቻላል። ቪዲዮ ፎቶ ያሉትም ትክክል ፎቶ እና ቪዲዮ ይቻላል ወይ? ለምሳሌ ሚስቱን ስዘሙት ካሜራ ፎቶ ቢያነሳት ምናምን እናሱም ቢያሳይ ይቻላል። ካሜራ ፎቶ ቢያነሳ ወይንም ደግሞ ባሏ ሲዘሙት ፎቶ ብታነሳው ቪዲዮ ብታነሳ በፎቶ ብታነሳው ይቻላል። የተቀባይነት አለ። ፎቶ በምስል ምናምን የለውም። ተቀባይነት የለውም። ቪዲዮስ ቪዲዮ እኮ አሁን ለምሳሌ እኔ አንተን አነሳሁና አራት ሰዎች አሳይቼ ወይም ሶስት ሰዎች ጨምሬ ይዤ ብመጣ በአይናችሁ እኮ ያያችሁት ቪዲዮ ነው እንጂ እነዛስ አይሆንም። አይሆንም። እሺ ቪዲዮውንስ ለዳኛው ብሰጠው እንዴት ይሆናል? ዳኛውን ባሳየውስ ቪዲዮውን መፍረድ አይችልም። ይሄ እንደምታውቀው ነው። አንደኛ ኤዲቲንግ ምናምን እንደሚባል ወቅታዊ ጉዳይ ታውቀዋለህ። በዛ ላይ ሰዎቹ ባይናቸው አላዩ። ይሄ ክልክል ነው። አሁን አራት ሰው ፍለጋ ሲሄድ እኮ ኡስታዝ ፍለጋ ሲሄድ እኮ ሚስቴ እኮ አያገኝም። ሚስቴ ጋር እኮ ጨርሶ ተፋቶ ሄዷል እኮ አራት ሰው እስከማመጣ። እንዴት ነው የሚሆነው ነገሩ? ይፋታል። የእስልምና ህግ ነው አሁን የምናወራው። እፎይ የኔና አንተ ምናምን ሳይሆን እሺ ምን ብሎ ይፋታል? የእስልምና ህግ ነው። አንድ ህግ ልንገርህ እፎይ። አንተ አሁን ስለ መጽሐፍ ቅዱስ ብትነግረኝ መጽሐፍ ቅዱስ ያንተ አይደለም። ምንድነው መመሪያ ነውና ህግ ስለሆነ ስለ ህጉ ነው እንጂ የምናወራው የእፎይ ነው ብዬ አላወራም። እኔ መጽሐፍ ቅዱስን ህግ ነው ብዬ ነው የምከተል። ልክ እኔም አሁን ስለ ቁርአን ስለ ሐዲስ ነግረኝ የኔ አይደለም ያ ነገር። የእስልምና ፕሪንሲፕል ህግ ነው የምናወራው። ስለሱ ምን ይላል እስልምና ነው። አሁን የኔ መቀበል ያንተ አለመቀበል ወይም ያንተ ህግ እኔ አለመቀበሌ አንተ መቀበል ይሄ ህጉን እንትን ሊለው አይችልም። እሱ ግን ህግ ላይ ስናስቀምጥ የእስልምና ህግ ይሄን ሁሉ ነገር አራት ምስክር ለምን አመጣ ለሚለው ምላሹ ሁለት ነው። አንደኛ ሰዎች ስህተት አይፈጽሙም ሳይሆን ስለሚፈጽሙ አራት ሰው ይምጣ ይባላል እንጂ ሁለቱም ሶስቱም አይተዋል፣ አንዱም አይቷል። አራት ይሁን የተባለው አንድ ሰዎች ላይ መጠይቆት እሺ እርምጃ እንዳይወሰድ አራት ሰዎች ድል ለማስፋት ነው። አንድ ጥያቄ ልጠይቆት በዚሁ አራት ሰዎች አዩ። ከዛ ከመሰከረ ተወግራ ትገደላለች አይደለ? ተወግራ ትገደላለች። ፍርድ ተፈረደባት። ያ ተፈረደባቸው። አላህ እንደገና ገሃነም ነው የሚከታቸው ገነት? ወይንስ ይሄ ምድራዊ ቅጣቱ በቃ ስለተፈረደባት ትማራለች? ጥሩ ጥያቄ። አንደኛው ይሄ ነው። አንደኛው ይሄ ነው። ቆንጆ ጥያቄ ነው። አንደኛው ይሄ ነው። ሁለተኛው ጥያቄ ደግሞ አራት ሰው ስላልመጣባት ዘሞተች አልተባለችም። እሷስ በዛኛው ትቀጣለች? ተመሳሳይ ናቸው ሁለቱም ዝሙት ያደረጉት። እችኛዋ በምድር አልተገደለችም፣ ያችኛው ተገደለች። የኛው አልተገደለም፣ ያንኛው ተገደለ። እንዴት ነው የሚሆኑት? ፍርዱ እንዴት ነው በሰማይ? ተመሳሳይ ነው። ጥሩ ጥያቄ ነው። መልስ ልስጥ። የመጀመሪያ ጥያቄ ላይ በትክክል በወንጀላቸው በመቀጣታቸው ተመስክሮባቸው በሚወሰድባቸው እርምጃ
መጸጸት ካላቸውና ወንጀላቸው በትክክል ቆጭቷቸው ከሆነ ወንጀላቸው ይቅር ይባላል፣ አይጠየቁበትም ማለት ነው። እርምጃ መወሰዱን ከወደዱት ማለት ነው። ካልወደዱትስ መገደልን እንዴት ነው ሰው የሚወደው? አይ ለዛማ ቆይ አንዴ፣ ለዛማ ምስክሩ ሰው ራሳቸው መጥተው ሲወደዱ ከወገሩት ስለምታውቀው ነው። እፎይ አሁን ሳንደብቅ እናውራ ካለን ራሳቸው መጥተው እኮ አልወደዱትማ። እስቲል ራሳቸው መጥተው እንትን ያሉት አልወደዱትም። መሐመድ ጋር ይመጡ ልናገር ራሳቸው መጥተው አምነው እኔ ዝሙት ሰርቻለሁ ብሎ የተቀጠቀጡ እኮ አሉ በራሳቸው በሚገባ። ግን ያ ማለት ለምሳሌ እንደምታውቀው እኔ ታውቀዋለህ የምለው ለምንድን ነው የምታመጣቸው መረጃዎች ሐዲሶች ምናምን ስለሆኑ ላስተባብልህ አልችልም። አንተ ስለተናገገሊስ ትክክል ነገር ከሆነ መቀበል ነው ያለብን። ስለዚህ እኔ ታውቀዋለህ ብዬ ልልህ የምችለው ምንድነው ይሄም ካንተ አይርቅም ብዬ የምገምትበት የምታመጣቸውን ሐዲሶች ስለምሰማ ነው። ስለዚህ አንዲት ሴት መጥታ ዝሙት ሰርቻለሁ ብላ ከዝሙት አርግዣለሁ ብላ ስትወልድ ነይ ተብላ ይሄን ታሪክ ታውቀዋለህ፣ ተገላለች። ጀሚዓ ተርሚዚ 1454 ነው። ክፈተው። ቀጥሎ ኡስታዝ። አሁን ይቺ ሴት በራሷ አምና ነው የተቀጠቀጠችው። ዱዓ ላርግላት ልስገድላት ሲሉ ዑመር እንዴት ትሰግዳለህ ዝሙት የሰራች ሴት ብሏቸዋል። አይ ለመዲና ሰው ብትካፈል የሷ መጸጸት ወይም መቶበት ወይም ንስሐ መግባት ለመዲና ሰው ትበቃቸዋለች እንኳን ለሷ ብለው መስክረውላታል። እና ምንድነው ልልህ የፈለኩት የኔ ጥያቄ ምንድነው እሱ አሁንም አላገኙኝም። አግኝቻለሁ። ጥያቄን ለመመለስ ዝሙት የሰሩ ሰዎች ከተጸጸቱና እርምጃ ከተወሰደባቸው ወንጀላቸው ይማራል፣ ጀነት ይገባሉ ነው ማለት። ጸጸታቸው እኮ በምድር እኮ መሐመድን ምሕረት እንዲያደርግላት ነበር የመጣችው አይደለ? ተጸጽታ አይደለም ግደለኝ እያለች ነው የመጣችው። እርምጃ ወሰደ አይደለም ግደለኝ አይደለም ያለችው። ይኸው እስኪ ግደለኝ፣ ምህረት አድርግልኝ። ኢቭን ያኛውን ሰውዬ መሐመድ ገሎ ስለነበረ እንደዛ እንዳታደርገኝ ነው ያለችው።